በዛሬው ቪዲዮ ኮምፒውተር ተጠቃሚ ከሆናችሁ ማወቅ ያሉባችሁን ወደ 5 ቲፖችን እንመለከታለን። ከዛ ደግሞ አንድ ቦነስ ጨምርላችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ምንድን ነው? ለምሳሌ እዚህ ጋር እንደምታዩት ዩቲዩብ ከፍቻለሁ። እዚህ ጋር ደግሞ ማይክሮሶፍት ኤክሴል አለ። ሌላም ቦታ የተከፈቱ ነገሮች ይኖራሉ። ጎን ለጎን አድርጋችሁ መመልከት ከፈለጋችሁ ከኪቦርድ ላይ ለምሳሌ አሁን እዚህ ጋር ያለሁት ዊንዶ እና ዜድን ትነካላችሁ። ከዛ ተመልከቱ፣ ይሄ አማራጭ ይመጣላችኋል ማለት ነው። በመቀጠል ኮምፒውተራችሁ ላይ የተከፈቱ ነገሮች እንዳለ እዚህ ጋር ይመጣሉ። ለምሳሌ ሁለት ከፈለኩኝ አንድ ይሄ ያለበት አለ፣ ሁለት ደግሞ ኤክሴል አለ። አሁን ኤክሴል የመጣው ከስር እዚህ ጋር ስለተከፈተ ነው። ይሄን ብነካው አሁን ሁለቱን ጎን ለጎን በቀላሉ አገኛችኋለሁ። ስለዚህ ኤክሴል ላይ ስራ እሰራለሁ። እዚህ ጋር ደግሞ ማየት ያለብኝ ነገር ካለ ዩቲዩብ ላይ እየተከታተልኩኝ እሄዳለሁ ማለት ነው። ለምሳሌ ደግሞ ፓወርፖይንት እዚህ ጋር ከስር ልክፈት። ከዛ አሁን ልክ እንደቀድሞ ዊንዶ እና ዜድ ልንካ፣ ሶስት ይመጣልኛል። እንደምታዩት አንድ ፓወርፖይንት አለ እዚህ ጋር፣ ሁለት ደግሞ እዚህ ጋር የተከፈተው ትልቁ አለ። እንደገና ፓወርፖይንት እና ኤክሴል እዚህ ጋር አሉ። ይሄን ብነካው ደግሞ ሶስቱን እንደምታዩት ከፍቼ ሁሉንም እኩል መከታተል ይቻላል ማለት ነው። ይሄን ለማድረግ አሁን ከዚህ በተጨማሪም ከሾርት ከቱ በተጨማሪ ምናልባት ሾርት ከቱ ግን እንትን ካላላችሁ እንመልከተውና እዚህ ጋር ዊንዶ ማለት እዚህ ጋር የምትመለከቱት ነው። ከዛ ዜድ እዚህ ጋር አለ። ይሄንን የነካ ነው። ሾርት ከት ካልፈለጋችሁ ደግሞ አሁን ዩቲዩብ ላይ ነው ያለነው። ከላይ መታችሁ የኛውን ማክሲማይዝ ማድረጊያው አለ። ይሄን ስነኩም እነዚህ አማራጮች ይመጣሉ። ከዛ የምትፈልጉትን ነገር ጎን ለጎን መመልከት ትችላላችሁ ማለት ነው። ከዚህ በተጨማሪም ኤክሴሉንም ብከፍተው ለምሳሌ እዚህ ጋር እናገኘዋለን ከላይ ይኸውና። ስለዚህ እዚህ ጋር መተን እንመርጣለን፣ ወይም ዊንዶ እና ዜድን እዚህም ሆነን ብንነካ የተከፈቱት ነገሮች ይመጣሉ። አሁን ኤክሴል ላይ ሆነን ስለከፈትን ዋና የሚሆነው ኤክሴል ነው ማለት ነው። ወይም ኤክሴል መጀመሪያ ይመጣል። ሶስት ላደርገው ከፈለኩም እዚህ ጋር መጥቼ ብቆም አሁን ሶስቱን ይከፍትልኛል። ክሊክ ላድርግበት። ኤክሴል እዚህ ጋር በትልቁ አለ፣ እዚህ ጋር ደግሞ ዩቲዩብ አለ፣ እዚህ ጋር ደግሞ ፓወርፖይንት አለ ማለት ነው። ስለዚህ እንደዚህ ስራዎቻችሁን ጎን ለጎን እያያችሁ ለመስራት ዊንዶ ዜድን መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ ምንድነው? ኮምፒውተራችን ላይ አሁን ብዙ ሲፒዩ የሚጠቀሙ አሉ፣ ኮምፒውተራችን ቢዚ የሚያደርጉብን እንደዚሁም ደግሞ ባትሪ ቶሎ የሚጨርሱብን ማለት ነው። እነሱን ማስተካከል ይቻላል። ለምሳሌ ከስር መታችሁ ራይት ክሊክ ከዛ ታስክ ማኔጀር የሚል አለ። ይሄን ትነካላችሁ። ሾርት ከትም ከፈለጋችሁ ኮንትሮል ሺፍት እና ስኪፕን መንካት ይቻላል ማለት ነው። ኮንትሮል ሺፍት ስኪፕን ስነኩም ቀጥታ ታስክ ማኔጀር ይከፈትላችኋል። ወይም እንደ አማራጭ ደግሞ ግዴታ እዚህ ጋር መሆን የለባችሁም። እዚህ ጋር መታችሁ ታስክ ማኔጀርን እዚህ ጋር ማግኘት ይቻላል። ከዛ ኮምፒውተራችሁ ላይ ብዙ ሲፒዩ እየተጠቀሙ ያሉትን እዚህ ጋር ያስቀምጥላችኋል እንደምትመለከቱት ማለት ነው፣ እየተጠቀሙ ያሉትን። ከዛ ምን ማድረግ ትችላላችሁ? ብዙ እየበላ ነው ብላችሁ ያሰባችሁት ላይ እላው ላይ መታችሁ ራይት ክሊክ ታደርጋላችሁ ማለት ነው። ለምሳሌ እዚህ ጋር እየቀረጽኩበት ያለሁት አለ። ይሄ ብዙ እየበላብኝ ከሆነ እላው ላይ ራይት ክሊክ አደርግና ኢፊሸንሲ ሞድ የሚለው ላይ ታደርጉታላችሁ። ከዛ ኮምፒውተራችሁ በፍጥነት መስራት ይጀምራል፣ ባትሪያችሁም ይቆጠብላችኋል ማለት ነው። ሶስተኛው ደግሞ ለምሳሌ ቪዲዮዎችን እያያችሁ ቪዲዮ ዳውንሎድ የተደረገ ቪዲዮ ሊሆን ይችላል፣ ወይም ኦንላይን ላይ እያያችሁ ሊሆን ይችላል ማለት ነው። ቪዲዮ ለምሳሌ በእንግሊዝኛ እየተሰራ ነው ብለን እናስብና ለምሳሌ አንድ ሳምፕል ፊልም እንጠቀም። ከኮፒራይት አንጻር ዝም ብዬ አንድ ሳምፕል ነው የምከፍትላችሁ። ከዛ በኋላ ቪዲዮውን እያያችሁ ለምሳሌ እንግሊዝኛ ለመማር ሊሆን ይችላል፣ ወይም ደግሞ ፊልሙ እንዲገባችሁ ሊሆን ይችላል። ካፕሽን ከሌለው ካፕሽን እንዲኖረው ማድረግ ትችላላችሁ፣ ወይም ኦንላይን ካፕሽን ማስገባት ይቻላል ማለት ነው። እሱን ለማድረግ ዊንዶ ኮንትሮል ኤልን ትነካላችሁ። ዊንዶ ኮንትሮል ኤል። ከዛ በኋላ በቀጥታ ይገባል። ተመልከቱት፣ ከላይ ዝግጁ ሆኗል። አሁን ባስጀምረው ይጽፍልኛል ከላይ የሚያወሩትን ነገር በአጠቃላይ ማለት ነው። ይሁት ከላይ እዚህ ጋር እንደዚህ እየተጻፈ ይሄዳል። ይኸውን እንዳልኳችሁ የወረደ ፊልም ላይ ሊሆን ይችላል፣ አውርዳችሁ እየተጠቀማችሁ ያላችሁት ቪዲዮ ላይ ዊንዶ ኮንትሮል እና ኤልን ትነካላችሁ ማለት ነው። እምቢ ካላችሁ ግን እንዲሰራላችሁ ደግሞ ሴቲንግ ጋር እንሂድና እዚህ ጋር አክሰሲቢሊቲ የሚል አለ። አክሰሲቢሊቲ የሚለውን ትነካላችሁ። ከዛ ዝቅ ስታደርጉ ካፕሽን ይላል፣ ወይም ደግሞ ላይቭ ካፕሽን፣ ይሄን ትነካላችሁ። ሾርት ከቱ ይኸውና ዊንዶ ኮንትሮል ኤል ነው። ይሄንን ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ከዛ በኋላ ከላይ ይጻፍላችኋል ማንኛውም ቪዲዮ ሲጫወት። ስለዚህ ሾርት ከታችን የሚሆነው አሁን ዊንዶ ኮንትሮል ከዛ ኤል ይሆናል። አራተኛው ደግሞ ምንድነው? ለምሳሌ ዴስክቶፕ ላይ ራይት ክሊክ ስትነኩ እነዚህ ዝርዝሮች ይመጣሉ። ከዛ በኋላ ግን ሾ ሞር ብሎ ነው የሚቀጥለው። እነሱንም ሁሉንም ለማግኘት ከፈለጋችሁ ሺፍትን ተጭናችሁ ራይት ክሊክ ስትነኩ ተመልከቱ፣ የሚመጡት እነዚህ እንዳለ ሾ ሞር ውስጥ ያሉት ይሆናሉ ማለት ነው። ለምሳሌ ባዶ ቦታ ራይት ክሊክ እነዚህ ናቸው የሚመጡት። ሾ ሞር ብላችሁ ብትገቡ ደግሞ እነዚህ ይመጣሉ። ነገር ግን አስቀድማችሁ ሺፍትን በመንካት ራይት ክሊክ ብትነኩ ቀጥታ ወደ እነዚህ ወስዳችኋል። ይህን አሁን ለምሳሌ በፎልደር ብንመለከተው አንድ ፎልደር ልክፈትና እዚህ ጋር ተመልከቱት። ይህን ፎልደር አሁን ልከፍተው ፈልግ ራይት ክሊክ
ኦፕን ይላል። ከዛ እነዚህ ዝርዝሮች አሉ። ከዛ የሚሄደው ሾሞር ብዬ ነው ሌሎቹን የማገኛቸው ማለት ነው። ዝርዝር ነገሮችን እነዚህን እንዳለ ሴንድ ለማድረግ ለመላክ ከት ለማድረግ የመሳሰሉትን ማለት ነው። ሁሉንም በአንዴ ለማግኘት ግን ሺፍት ተጭናችሁ ራይት ክሊክ ብነኩ ተመልከቱ እንዳለ ዝርዝሮቹን በአንዴ ማግኘት ይቻላል ማለት ነው። ስለዚህ ከኪቦርዳችሁ ላይ ሺፍትን ተጭናችሁ ማውዝ ላይ ደግሞ ራይት ክሊክ በመንካት አሁን ያሳየኋችሁን ማግኘት ይቻላል። አምስተኛው ደግሞ ከታስክ ባር ጋር የተገናኘ ነው። ለምሳሌ እሱን የምንመለከተው መጀመሪያ እዚህ ጋር እንምጣ። ራይት ክሊክ ከዛ እዚህ ጋር ሴቲንግ አለ። ሴቲንግን ትነካላችሁ። ታስክ ባር የምንለውን ይህ እንዳለ ከስር የምትመለከቱት ነገር ነው። ከዛ በኋላ እሱን ለማግኘት አሁንም ፐርሰናላይዜሽን የሚለውን እንነካለን። ዝቅ ስትሉ ታስክ ባር የሚል አለ። እዚህ ጋር ብዙ ጥቅም ያላቸው ነገሮች አሉ። የመጀመሪያው አሁን እዚህ ጋር ሰርች ማድረጊያ ምልክቱ አለ። እዚህ ጋር እንምጣና ሃይድ ብታደርጉት የለም ሰርች ማድረጊያ። እዚህ ጋር መታችሁ ደግሞ ሰርች አይካን ኤንድ ሌብል ብትሉት ሰርች ማድረጊያውንም ሌብሉንም እንዳለ ያመጣዋል። እንምጣ አሁንም ቦክስ ብታደርጉት ደግሞ ተለቅ ያለ ሰርች ማድረጊያ ቦክስ ይመጣል። ካልፈለጋችሁ ደግሞ ሃይድ ማድረግ ይቻላል። ታስክ ቪው ደግሞ በአንዴ ብዙ ዴስክቶፕ እንድንከፍት የሚያግዘን ነው። እዚህ ጋር ያለው ይህም ብንነካው ተመልከቱት ተከፈተልን። ዴስክቶፕውን አዳዲስ እየጨመራችሁ መጠቀም ይቻላል። እዚህ ጋር እንዳይታይ ከፈለጋችሁ ደግሞ ይህንን እንደዚህ ማጥፋት ይቻላል። ብታበሩት ግን ይጠቅማችኋል። ሌላው ደግሞ ዊጄቶች ናቸው። እዚህ ጋር ለምሳሌ ይህን ብንነካው እዚህ ጋር የአየር ንብረት ይነግራችኋል። ሌሎች ዝርዝር ነገሮችን ማግኘት ትችላላችሁ እዚህ ውስጥ እየገባችሁ ማለት ነው። ኢንተርኔት ኮኔክሽን ካላችሁ ለምሳሌ እንደዚህ ብንነካው የአየር ንብረት፣ የኳስ ውጤቶች የመሳሰሉ ነገሮችን ማግኘት ትችላላችሁ፣ ጌሞችን ጨምሮ ማለት ነው። እነሱን ካልፈለጋችሁ ደግሞ ኦፍ ማድረግ ይቻላል። ሌላው ደግሞ ተች ፓድ ነው። ለምሳሌ ከስር ተች ፓድ እንዲመጣላችሁ ከፈለጋችሁ ኪቦርድ መጻፊያ ተች ኪቦርድ ይላል። ኔቨር ነው አሁን እንደምታዩት። ይህን ትነኩና ኦልዌይስ ብትሉት እዚህ ጋር ኪቦርድ ታገኛላችሁ። ከዛ በዚህ ተጠቅማችሁ መጻፍ ይቻላል ማለት ነው። ካልፈለጋችሁት ደግሞ እዚህ ጋር ትመጡና ለምሳሌ ወይም ኖ ኪቦርድ አታች ብትሉት ኪቦርድ ከሌላችሁም ኪቦርዳችሁ አታች ካልሆነ እዚህ ጋር ይመጣል። አታች ከሆነ ግን ይጠፋል። ኔቨር ካረጋችሁት ግን ከስር አይኖርም ማለት ነው። ሌላው ታስክ ባር ቢሄቪየር ደግሞ የሚል እዚህ ጋር አለላችሁ። ለምሳሌ ከስር ያሉት ነገሮች አውቶማቲካሊ እንዲጠፉ ከፈለጋችሁ አውቶማቲካሊ ሃይድ ታስክ ባር ትላላችሁ። ከዛ ይውታውን ጠፍተዋል። ወደ ታች ስትሄዱ ይመጣሉ፣ ወደ ላይ ስትወጡ እንደዚህ ይጠፋሉ። እንዲህ ስታደርጓቸው ደግሞ ይመጣሉ። ስለዚህ ይህንንም እንደየምርጫችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ ይቀመጡ። አሁን ሴንተር ላይ ነው ያሉት። ዳር ላይ እንደሆን ከፈለግን ሌፍት ብንለው በዳር በኩል ይቀመጣል። እዚህ ጋር መተን ሴንተር ብንለው ደግሞ መሀል ላይ ይሆናሉ። እዚህ ጋር ደግሞ እንደምታዩት ሰዓት ይታያል። እንዲታይ ካልፈልጋችሁ እዚህ ጋር ትመጡና ይሄኛውን ሾ ታይም ኤንድ ዴት የሚለውን ብትነኩት ይጠፋል። እናንተ በስህተት ከጠፋባችሁና እንዲመጣ ከፈለጋችሁ እንደዚህ፣ ካልፈለጋችሁ ደግሞ እንደዚህ ያደርጋችሁ መጠቀም ትችላላችሁ። እንመለስና አሁንም ወደ ታስክ ባራችን። ሌላው ደግሞ እዚህ ጋር የምታዩቸውን ታስክ ባር ላይ ያሉት ተለቅ ተለቅ ያሉ ናቸው። ትንንሽ እንዲሆን ከፈለጋችሁ እዚህ ጋር እንምጣና ታስክ ባር ቢሄቪየር የሚለውን እንንካው። ዝቅ ስትሉ ከስር ሾው ስሞለር ታስክ ባር በተን ይላል። ይህን ትነኩና ኦልዌይስ ብታደርጉት ሁሌም ትንንሽ ሆኖ እንደዚህ ይታያሉ። ብዙ መደርደር ትችላላችሁ እዚህ ጋር። ከዚህ በተጨማሪም ደግሞ እዚህ ጋር ወይን ታስክ ባር ኢዝ ፉል የሚለውን ብትነኩት ሙሉ ከሆነ ነው ከበዛበት ራሱ እያሳነሰው ይመጣል። ነገር ግን ትልልቅ ሆኖ ነው የሚታየው። ሁሌ ግን ትልቅ እንዲሆን ከፈለጋችሁ ደግሞ ኔቨር ትሉታላችሁ። ትንሽ አይሆንም፣ እንደዚህ ትልልቅ ነው የሚሆነው ማለት ነው። ሌላው ደግሞ ኢሞጂ ነው። ለምሳሌ ዊንዶ እና ፔሪድን በመንካት ኢሞጂ ማምጣት ይቻላል። ወይም ዊንዶ እና ፉል ስቶፕ ምልክት ይህን መጠቀም እንችላለን። ነገር ግን ሁልጊዜ ከስር እንዲቀመጥ ከፈለጋችሁ ኢሞጂ የሚለውን ኔቨር ነው የሚለው እዚህ ጋር ትመጡና ዋይል ታይፒንግ ብትሉት ስጽፉ ይመጣል። ኦልዌይስ ብታደርጉት ግን ሁልጊዜ እዚህ ጋር ኢሞጂ ምልክት አለ ማለት ነው። ስለዚህ መጻፍ ስትፈልጉ ችን ብቻ ነው የምትነኩት። ከዛ የምትፈልጓቸውን ኢሞጂዎች ሁሉንም እዚህ ውስጥ ማግኘት ትችላላችሁ ማለት ነው። እንደምትመለከቱት እያማረጣችሁ መጠቀም ነው። ከዛ ለምሳሌ ጽሁፎች እየጻፋችሁ የሆነ ቦታ ላይ ካስፈለጋችሁ ኢሞጂ ቀጥታ ችን ትነካላችሁ። ከዛ የምትፈልጓቸውን ማስገባት ይቻላል ማለት ነው። አሁን ደግሞ አንድ ቲፕ ልጨምርላችሁ። ለምሳሌ ይሄኛው ከብሮዘሮች ጋር የተገናኘ ነው። እዚህ ጋር ሰርች ማድረግ ፈልጌያለሁ። ሰርች ማድረግ የፈለኩት ግን በድምፄ ነው። ስለዚህ ምን አደርጋለሁ? ዊንዶ እና ኤችን ከኪቦርድ ላይ መንካት ይቻላል። ዊንዶ እና ኤችን ስነካው ማንኛውም ቦታ ላይ ቮይስ ታይፒንግ ወይም በቮይስ መጻፍ ይቻላል። ወይም እዚህ ጋር መታችሁ ራይት ክሊክ ብትነኩ እንደምታዩት ሞር ቱል የሚል አለ። ይህን ስነኩ ቮይስ ታይፒንግ ይላል። ከዛ የምትፈልጉትን ሰርች ማድረግ ይቻላል። ከዩቲዩብ ውጭም ይቻላል። ለምሳሌ እዚህ ጋር እንምጣና ዊንዶ ኤች መንካት ወይም ራይት ክሊክ ነክታችሁ ቮይስ ታይፒንግ የሚለውን ይህንን መንካት ነው። ዋቲዝ ኮምፒውተር ስጨርሱ ታስቆሙታላችሁ። ስለዚህ በቮይስ እንደዚህ ሰርች ማድረግም ይቻላል ማለት ነው። ይህንን ማንኛውም ቦታ ጽሁፎችን ለመጻፍም
ልትጠቀሙበት ትችላላችሁ። ለምሳሌ ዊንዶ እና ኤችን ብነካ እዚህ ጋር ይሄን ከዚህ በፊትም ተመልክተነዋል። ኔም ብያለሁ። ስለዚህ ያወራው ሙሉ ነገሩን አሁን መመዝገብ ወይም መጻፍ እችላለሁ ማለት ነው። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን ተጋበዝኳችሁ። አመሰግናለሁ በጣም ቻው።